ሀገር የተወለደች ናት። ያው እናቷ ናት። ኦኬ እንዳትጠብቁ። ሀዘን የምን ሀዘን ነው? ከየት ነው የሚመጣው ሀዘን? ምንድነው ሀዘን? ምን ነው የምታወሩት? ዘንድሮም ንፍሮና እድር እያልክ እንጀራ ተሸክመ መሄድ አለ እንደ ኢትዮጵያ ላይ ሲጀመር ራሱ እድሩ የሚባለው ነገር አለ። ሀዘኑ አለ፣ ስርዓቱ አዳቤ ቢፍ ያለ እንደ ሲያዘጋጅ የሚውለው ዘበኛውን አለ እንደ ተረኛ እንኳን አስተዛዛኝ ሲሆን የሚላላኩት አዳሜ አስክሬኑ ራሱ መሬት ላይ እንኳን መቅበር እኮ አቁሟል። አንድ መቃብር ይገዛል ቤት የሚመስል አንድ ሳጥን ውስጥ እንዳለ እንደዚህ ነው የሚገባው፣ እንደ ቁም ሳጥን። እኔ ባለፈው ያልኩ ጊዜ እንትና በዚህ ነው የገባችው፣ እንትና በዚህ። እውነት አፈር በልቶት መበስበስ ቀረ ጋይስ። አጽም የሚገኘው እዛው ሳጥን ውስጥ ብቻ። አንድ መደብ ይገዛል አይደል? መደቡ ይሰራል ለአንድ ሻንጣ፣ ለአንድ ሻንጣ፣ ለአንድ ሻንጣ። ሳጥን የሚባለው ሳጥን ሳጥን። ከዛ ይገባል እዛ ሴት ከሞላ ደግሞ ይቋጠርና እዛኛው አንደኛው ይገባል። ተሸካክሞ ይኖራሉ ተቻችለው። ድግስ ልክ የሽምግልና ስርዓት ከድግሱ የበለጠ አይነት ስነ ስርዓት ሲያደርጉ እንደሚውሉት ማለት ነው። እንደዚህ አይነት ሀገር ላይ የኖረች ለራሷ ጭራሽ ኑሮ ምን የሚያስገዳቸውን ልጅ ለዛውም ያንግ የሆነ ልጅ ገና አሁን እያየ ነው ያደገ ልጅ ጺም ያወጣልች 40 ቀን ምናምን ቆሻሻ ንፍሮ ናፋቂ ቀቅለሽ ቢ ከፈለግሽ ቀይ ወጥ ነበር አንቺ የእድር ይሄ ያልጫው ምናምን ነበር መደፈቅ። ይሄ ጋይስ እቺን እንትን ጊፍት ሪከርድ አድርጓት። ጥሩ ነው ለልፍለፋቸው ለእንትናቸው ጥሩ ማጀቢያ ይሆናል። እቺ ሪከርድ አድርጓት ጥሩ ለእንትናቸው ማጀቢያ ሄድበት አኖረው። ጥሩ የሳምንት ልፍለፋ ሰጠናቸዋል። ያ ምን ይቁጠር ሃሁ ሂሃ ሄ ህ ሆ ይበለ ብቻው የኔታ እንላክለት ምን ያርግ 40 ቀን ሙሉ። እውነት 40 ሰዓት ራሱ በጣም በዛ፣ በጣም ነው የበዛ። ሄለን እንኳን ሀብታም ሆና እንደዚሁም ራሱ አስቸግራናለች የሚለው ጭንቀት እንዳለባችሁ ነው ባይዘው የምረዳ። ይሁን እንኳን ሀብታም ሆና እንዲሁ ከደሃስታ ሀብታምን ወጥራ አንገታቸውን ያስጨነቀች ሰው ናት ብላችሁ ታምናላችሁ ማለት ነው። እኔ ነኝ እንጂ ደንታ የሌለኝ ለካ ያለኝም ቦታ ላይ ራሱ ደንታ የሌለኝ የማይገባኝ እኔ ነኝ እንጂ እናንተ ገብቷችኋል የኔ ማንነት። በጣም ነው ማርበደብዳችሁ ከእያንዳንድ ወላ ትንሽ ወላ ትልቅ። የእውነት እኔ ነኝ ለካ ልኬን የማላውቀው። እናንተማ ልኬን አውቃችሁ ለክታችሁት ምን ብላችሁ እንደምበልጣችሁም እንደማሳብዳችሁም ገብቶችሁ በየፊናችሁ ነው የምትንቀሳቀሱ። የሆነ ሰው የምትሆን ነገር ከሰጠ እንዴ ይላሉ አዳሚ ገስ። አይ በስነ ስርዓት ጌመር በው ምን ልትሆኑ ነው እናንተ? እንደናንተ ምድረ ጊፍተርን ቂጥ እየላስኩኝ ምን ለማመጥ ሰው በሆነ ኖሮ ምን ልትሆኑ ነበር? ዛሬ አንበሳ ሰጥቶኝ እኮ አንድ ሰው ጠርጌ ነው የማወጣው። ቂጥ ይሄን ላሽ ሊልኝ ከፈለገ እኔ ራሴ ድስት ልሽ ያልጠገብኩም እንኳን ቂጥ ልልስ አይደል። እስታከበረኛል ብቻ ነው ማከብ። ማንም ሰው አይገዛኝ። ያ ኖበዲ ሲያከብሩኝ እስከምን ደረጃ ለሰው እንደሚሄድ ሁላችሁም ታውቃላችሁ። እኔ ላይ ግን ሂሳብ ኬሚስትሪ ከተጫወትክ እግዚአብሔር ራስ በበጠበጥከው ኬሚካል መታስተምት ነክሬን ደስ እግዚአብሔር ቢያንስ ፍንጥር ጣሪው ይደርሳል ኬሚካሉ። ለእኔ በጠበጣችሁት ኬሚካል ፍንጥር ጣሪው ይደርሳል ነው ማለት ያውት ተስፋ ነው ማስቆርጣችሁ። እኔ ብቻዬን አይደለም ተስፋ መቆርጥ። ይውት የማንም መሳቂያ ነው ማረጋችሁ። እኔም ብቻ ሄለንን ተጫወትኩባት ብላችሁ እኔ ላይ ፊልም አትሰሩ። አልገባችሁም እናንተ ምንም የማያጓጓት ሰው እንደሆንኩኝ አታውቁ። ሰውን ስቀርብም ሰው ያጓጓኛል፣ ሰው ስወድም መውደድ ያጓጓኛል፣ ስጠላም ጥላቻም ያጓጓኝ ሰው
መኖር ሳልፈልግም ስቀር አለመኖርን በጣም በጉጉት የምጠብቅ ሰው። ለዛ መሰለኝ በጣም ምከብዳችሁ። ለምን አንድ ነገርን አስቤ እናንተን ቂጣለን ለማመጥ። ሄለን አንበሳ ወረደላት ብሎ ጋይስ 4 ቀን ነው የሚያወሩት። 4 ቀን ምን ብትይዝበት ነው? ከአንድ ገና በስነ ስርዓት መኖር ያልጀመረ ልጅ ምንድነው የሚይዝበት? እስቲ አሁን በአሞራው ላይ ነው ምን ነው እስቲ የሚይዝበት? ሚያዝም ቢሆን ኖሮ አሁን እኔ ሚያዝ ነገር ያሞራው ምናምን ብሎ ቢልኩልኝ ራሱ እኔ ወላ ዞር ብዬ ላላይ ሁላ ይችላል። ገና ህይወትን የጀመረው እንደኛ የደካረቱ መሰላችሁ እንዴ? እና አሞራውና ነደይስ እንደናንተ እንደኛ እድሜያቸው በቂጣቸው የወጣ ነው እንደሚመስላችሁ? ምድረ እድሜ በቂጡ ሁላ ምድረ ቀንጨራው እዚህ ተሰብስበው እዚህ የራሳችሁን ጨርሳችሁ የሰው ለመብላት ትሯሯጣላችሁ። እድሜ በሊታ ሁላ እከካሞች ምንድነው የሚይዝበት አሞራው ላይ? የት ተገናኝተን ነው የምንይዘው? ፎሎይም አለ ወላ ደግሞ በምን የተነሳ ነው? እኔ ህፃን ማሳደድ ሰው አይደል። እንደናንተ አይነት የቆረፈደን ሰው ነው ልቃም እንደዚህ ቆኘኛችሁ ነው እንደዚህ ገሽልጭ ቁጭ ማረጋችሁ። የምን እንትን ነው እከካ የጥንብ ዘረኝና መንፈሳችሁን ይላልም እንትን የምትሉት እሺ። እከካ ይሄኔ እናት 7 ወርና 8 ወርና 1 ዓመት ያልደወልክላት ሁላ ስለ ዘር ታወራለች። መጀመሪያ ዘር የሚጀምረው ከቤተሰብ ነው። ከቤተሰባችሁ ጋር እስቲ አዳሜ ከቤተሰብ ጋር ተደዋውላችሁ ማውራት ካቆማችሁ ስንት ጊዜ ሆናችኋል? ወንድማችሁን እህታችሁን ካናገራችሁ ስንት ጊዜ ሆናችሁ? ለቤተሰብ እንኳን ከደወልክ አመት የምታስቆጥር ሁላ ወይ ወራት የምታስቆጥር ስለ ዘር ላይ እዚህ አፈን ስከፍት ዝንብ እስከሚገባብ ድረስ ቆሻሻ ዝም ብላችሁ እንትን ትላላችሁ። ሊቭ አሎን እነዚህ ልጆች አንበሳ ምናምን ነገር ትላላችሁ። እኔ አንበሳ መተሽ ለኔ ስታወርጂብኝ እቃ ይዤብሽ ነው? ምን ይዤልሽ ነው ለኔ ያወረድሽ? በቃ ደስ አለሽ አደረግሽ ራይት። እኔን አፍ ልታስይዢ ነው ወይ ለምናምን ነው? እንደዛ አስበሽ ነው? ምን ነው በሌላ ሰው ሲሆን ትንሞጠሞጣላችሁ? ሼም አይደል? አሞራውን ነው እንደው ማፋቸው የምታዘጋቸው። ማዘጋት አይደለም ማሳብዳቸው። በንዴት ፓንታቸውን አስወልቃቸው። እንደው ምድረ አጋሰስ ንፍጣ ናይ ለኹስኹስ ሙሽሙሽ ሀብዚ እናንተን ነበር የመጀመሪያ ጦር ግንባር መላክ ስለምናገር ለምን አንበሳ እንደሰጠ ባላቅም መብቱ ነው። አንበሳ መስጠት መብቱ ነው። ግን እንደማስበው ከሆነ ልጅ እናቷን ካጣች ወይም ደግሞ የእናት ሀዘን አትወዛወዥ ረጋ እንትን እየተናወጥሽ ነው። እኔ ወንበሩ ነው እንደዚህ የሚያደርገኝ። እሺ ያ አንቺ ራስሽ ነው እየተናወጥሽ ያለሽ። ህጋጋት ሰው ላይ ያወጣሉ። ግን ለምን እንደሰጠ ባላውቅም እውነት እሱ የሚነገራችሁ የሰዎች ስሜት የሚነገር ሀያለልስ ጋይስ። ኧረ ተው ጋይስ ከቀልባችሁ ነው እንዴ። አሞራ ይዝ በጣም ጎበዝ ልጅ ነው ማለት ነው። እንደዚህ ቀኑን ሙሉ ሌላ ነገር አቆማችሁ እሱን ስትሰድቡ እንድትውሉ አደረጋችሁ። ምን ታመጣል? ምን ታመጣል? አፍንጫውን አትቆርጡለት መቼም። ይሄ ቆንጆ ቅንድብ አትቀነጥሱለት። ምን ታመጣላችሁ? ከሶሻል ሚዲያም ከሙዚቃም ከቴሌቪዥንም ይራቅ ነበር እስከ 40 ቀን በባህል ኮሶ ሁናለች። እንደ ባህላችን አለች። ከቴሌቪዥንም ከሬዲዮም ከሪሞትስ ከስልክም 40 ቀን ይጠፋል አለች። አውዝ ብለምሽ እውነት እንደ የትኛውን ባህል ነው እያልሸለሽ? ይሄ የቦሌው ቢፌ እንደዚህ ቁርጥ ምናምን እንትን የሚባልበት እንባ እንኳን የማይወረድበት ማዲያት እንዳይወጣባቸው እንደዚህ ዝንጥ ብለው እንደኔ አሁን ለኔ ዝነጣ ነው፣ ለነሱ ግን ሀዘን ነው። እንደዚህ አድርገ ምናምን ነገር ፏፈሽ ብለ ጥቁር መነጽርን አድርገ ከዛም በቴሌፎን ደግሞ ሶሪ ቱ ሃፕን ዚስ እስከ 40 ቀን ከቴሌቪዥን አንድ ጥያቄ ልጠይቅሽ በእናትሽ። አንቺ ስለ እናት ሞት ነው የምታወሪው ራይት? ችግር የለም
ትዝ ይልሻል? ፊንገር የሚል ስም የተሰጠሽ ጊዜ ልጅሽን ግሉኮስ እየነቀልሽ ትመጪ ነበር። ግሉኮስ እሷም ሆስፒታል አስቀምጠሽ ጠፋች እንዳይሉሽ ትመጪ ነበር። አሁን የዴዚ እና ማለት እንግዲህ ለአሞራው አማቹ ብቻ ነው። ለዛው ገና ሊስማሙ የሚዘጋጁ አማች ብቻ ናቸው። ራይት እሷ ደግሞ እናትየው ምንም ቢሆን ያው ኖራለች ምድር ላይ ነፍሷን በገነት ያኖረው ነው አይደል? ኖራለች ምድር ላይ ገና ያልኖረችሽን ልጅሽን ግሉኮስ ሰክተሽ ልክ 4 ሰዓት ሲሆን ቲክቶክ ላይ ትመጪ ነበር፣ ዩቲዩብ ላይ ራይት። ራስሽን የተነገርሽ አንቺ ጥንካሬሽን ለህዝብ ምን አይነት ጠንካራ እንደሆነሽ ተስፋ እንደመቆርጪ ልትናገሪ ብለሽ ግን ምን አይነት ዝልፍልፍና ለሚዲያ ስትይ ብቻ ለሚዲያ ስትይ ሁሉ ነገር ሉዝ ማድረግ እንደምትችይ ያኔ ነው የተማርኩት። አንቺ ልጅሽን ግሉኮስ ሰው ጋር ጥያት መጣ ነበራልሽ ለ4 ሰዓት ላይ ዩቲዩብ፣ ከዛ አልቅሼ መለስ ነበራልሽ። ታዲያ ለአሞራው ምን ዕዳ አለበት? 40 ቀን ሙሉ ከቴሌፎንና ከምናምን የሚርቅ ለምን ነው የሚርቅ? ለዛው ያንግ አንቺ ምድር ላይ የቆየሽው እንኳን ይሄን አላረግሽም። ለምን ሰው ላይ ታዣለሽ? ለምን ታረጊያለሽ? 40 ቀን ምናምን እናቴም አታረግ ስራ አለባት። በቃ ነፍስ ይማር አላጡም ጨረሰ። አሞራው ነገ ትገባለ፣ ቅዳሜ ትገባለ። እሺ ቅዳሜ ትገባታለ። ቁጭ ብላ አስተብትብ። እኚህ መጥቼ ተበትባል። ገብቷል? ያ ማን አባቱ ነው በማን የሚያዘው? ዮኒ በ3 ቀኑ 4 አንበሳ አልሰጠነውም እንደኛ? ማን አባቱ በማን ያዛል? ገብቶቿል? ስለተጣላችሁ ምን ተይ ሊያ ተይ አትክፊኝ። ስንት ቀን የተቀመጥሽው አንቺ እናትሽ አርፋ እንኳን አማች አይደለም አማች አርፋ። አንቺ አይዳ ማለት እናቴና ስትይ ነበር ራይት? አይዳ ማለት አይዳ የነዋ ኤክስ ልጇ ሞቶ እዛው እንደ ቶፒክ ያረክሻት አንቺ ከአሜሪካ ሁላ መታ በጋርዳልሽ ሁላ እንደዛ ከጎንሽ የቆመች እናቴና ስትያት የነበረ ስለ ሰው ሲወራ እኔ ለጥያቄ የሚያስነሳ ነገር ካለ እኔ ላሽ ነው የምለው። እኔ ዝም ነው የምለው። በሌላ መንገድ ነው የማወራው፣ በእንደዚህ አይነት መንገድ አይደለም የማወራው። 40 ቀን ይቀመጥ እውነት? እስቲ የተቀመሽውን አንቺ ትነግሪናለሽ? ለምን ሰው ላይ ትፈርዳላችሁ? ልክ እኔ ከኔ ጋር ስትሆኑ አስፈራርቼ ነገር ይዤባችሁ እንደሆነ ብጤ አንቺን አድርጌሽ ነው እንዴ እንደዛ መትሽ የሰጣሽ? ለምን ወደ ሌላ ትወስዱታላችሁ? አንበሳ ስጭኝ የሚል ሐሳብ ራሱን የሰጥቼሻል። ሐሳቡ የማን? ለምንድን ነው ሌላ ሰው ሲሆን የሚጨንቃችሁ? አሁን እኔ ለሌላ ሰው ሄዶ ሰጥቶ ቢሆን ኖሮ እንደዚህ ታጋንኑት ነበር? እኔ ላይ አንበሳ ማለት የዘላለም መብረሪያ የተሰጠኝ ነው እንደሚመስላችሁ? እካካሞች 40 ቀን እንደ እንትን ቴሌቪዥን ማጥፋት ነበረበት። እውነት እቺ ግንጋይ ሰው ግን አልናገርም ቆይ ምናምን ስትል እንደዚህ ያደርጋል። ባለፈው ስለማሜ ብትገናኙስ ብዬ በቀልድ የተናገርኩትን ምርር አድርጋ እንደዛ ተንሰፍስፋ ስትናገር እኔን ለመናገር ሰበብ እየፈለገች እንደሆነ ነው የተረዳው። አሁንም እኔ እያካበድኩ አይደለም ባይዘው ይሁን። አርባ ቀን ይቀመጥ ምናምን ልጇን እኮ ግሉኮስ ተሰክቶባት 4 ሰዓት ላይ ዩቲዩብ ትመጣ ነበር እኮ ያኔ ፊንገር የሚል ህዝቡ ላይ የተነሳባት ጊዜ ማለት እራሷ ነች የተናገረችው። ገብቶቻል? ካጠፋኝ እኛ አጠፋናት እንዳይትሉኝ ብቻ ልጄን ሆስፒታል አስተኝቼ ግሉኮስ እያለባት ሰው አስቀምጬ ተመልሼ ሄድ ነበር ትላለች። እሺ ያ ለአሞራው ግን ለምን 40 ቀን ለምን የሚቀመጥ
የት ነው የሚተዋወቁት? የት ነው የሚተዋወቁት? ለመተዋወቅም አይደለም። እኔ አሁን ቤተሰብ ቢሞት 40 ቀን እንዲህ ተከችሬ ሰው ቤት ዲፕረስ ውስጥ ልገባ ነው? እዚህ እገብቼ ነው የምጫወት። እኔ መጫወት እፈልጋለሁ፣ እጫወታለሁ። ድር ኢትዮ ድር የሚባለውን አባሩት። ከዚህ ንፍጣ ማን አባቱ ስለሆነ ነው 10 ጊዜ አንዳንድ እየጻፈ አቴንሽን የሚስብ አባሩት። አባሩ ኢትዮ እከካ ይሄ እንደዚህ አይነት ሰዎች ትኩረት ለመሳብ የሚሯሯጡ ሰዎች ናቸው። ይሁኝ ባዮች ልቃ ሶሻል ሚዲያ ላይ ተቀምጠን የምናወራውን የምንተቸውን የምንናገረውን ቁጭ ብሎ ማዳመጣቸው ያሳዝናል። ያየሁት ያንን ነው። ለማንኛውም በመስጠቱ እኛ ያገባንም። እንግዲህ አስቡት ጌት አንተ ስደት ላይ ነው ያለው። ስደቱን ተውት። እንደውም ታውቃለህ ውጭ ሀገር ላይ የፈለገ ቤተሰብ አያትና እናት እንኳን እዚህ ጋር ቢኖሩ የራሳቸው ላይፍ አለና ይሄ ልጅ ከትምህርት ቤት ሲመጣ ቤቱ ብቻ ውስጥ ነው ያለው። ከዛን ሰው ምን ይለኛል ብሎ እንደዚህ ይቀመጣል። ምን ይቁጠር ሃሁ ሂሃ ሄ ህ ሆ ይበለ ብቻው የኔታ እንላክለት ምን ያርግ 40 ቀን ሙሉ እውነት 40 ሰዓት ራሱ በጣም በዛ። በጣም ነው የበዛው። 40 ቀን እንዴት ከሬዲዮና ምናምን መጥፋት እውነት ገዳም እንኳን ያሉ ሰዎች ይሄን አረጉ። እንኳን አንድ ወጣት የዴዚ ደግሞ ከዚህ የበለጠ ገና ይገርምሻል። አንድ ውጭ ሀገር የተወለደች ልጅ ናት። እንደውም አሌክስ አፍሪካ ተወልዶ ያደገ ልጅ። ዴዚ ውጭ ሀገር የተወለደች ናት። ያው እናቷ ናት። ኦኬ እንዳትጠብቁ። ይሄ ሀዘን የምን ሀዘን ነው? ከየት ነው የሚመጣው ሀዘን? ምንድን ነው ሀዘን? ምን ነው የምታወሩት? ዘንድሮም ንፍሮና እድር እያልክ እንጀራ ተሸክመ መሄድ አለ እንደ ኢትዮጵያ ላይ ሲጀመር ራሱ እድሩ የሚባለው ነገር አለ። ሀዘኑ አለ፣ ስርዓቱ አዳቤ ቢፍ ያለ እንደ ሲያዘጋጅ የሚውለው ዘበኛውን አለ እንደ ተረኛ እንኳን አስተዛዛኝ ሲሆን የሚላላኩት አዳሜ አስክሬኑ ራሱ መሬት ላይ እንኳን መቅበር እኮ አቁሟል። አንድ መቃብር ይገዛል ቤት የሚመስል አንድ ሳጥን ውስጥ እንዳለ እንደዚህ ነው የሚገባው፣ እንደ ቁም ሳጥን። እኔ ባለፈው ያልኩ ጊዜ እንትና በዚህ ነው የገባችው፣ እንትና በዚህ። እውነት አፈር በልቶት መበስበስ ቀረ ጋይስ። አጽም የሚገኘው እዛው ሳጥን ውስጥ ብቻ። አንድ መደብ ይገዛል አይደል? መደቡ ይሰራል። አንድ ሻንጣ ለአንድ ሻንጣ ለአንድ ሻንጣ ሳጥን ነው የሚባለው። ሳጥን ከዛ ይገባል እዛ ሴት ከሞላ ደግሞ ይቋጠርና እዛኛው አንደኛው ይገባል። ተሸካክሞ ይኖራሉ ተቻችለው። ድግስ ልክ የሽምግልና ስርዓት ከድግሱ የበለጠ አይነት ስነ ስርዓት ሲያደርጉ እንደሚውሉት ማለት ነው። እንደዚህ አይነት ሀገር ላይ የኖረች ለራሷ ጭራሽ ኑሮ ምን የሚያስገዳቸው ልጅ ለዛውም ያንግ የሆነ ልጅ ገና አሁን እያየ ነው ያደገ ልጅ ጺም ያወጣልች 40 ቀን ምናምን ቆሻሻ ንፍሮ ናፋቂ ቀቅለሽ ቢ ከፈለግሽ ቀይ ወጥ ነበር። አንቺ የእድር ይሄ አልጫው ምናምን ነበር መደፈቅ። ይሄ ጋይስ ሃይ እኔ አላረገውም ነው የምላችሁ። እኔ እንደ አባቴ እንትን የሚለኝ ሰው የለም። አባቴሽ እንደዚህ የሆነ ብሎኝ ያ አይ ፊል ኢት ይገባኛል። ምን አይነት ችግር ውስጥ አሳልፈው ሳይደላው እንትን መሆኑ ሊሰማኝ ይችላል። ግን 40 ቀን ምናምን ያልቀመጥ ማልቀመጠው ለምንድን ነው? እኔ ላይ መግባት ፈልጋለሁ፣ እገባለሁ። እንትና ምን ትለኛለች ነው እግዚአብሔር ለምን ምን አባታችሁ ነው አላችሁ ምን የምታመጡት ነገር አለ? አሁን እንትና ስትመለስ ላይፍ ገብታ ቅዳሜና ግባ አሞራው 40 ቀን ነገ 40 አይደል? ና ግባ ምንድን ነው? እንዴት 40 ቀን ሳይሞላ ሌላ መጥቶ አንበሳ ሰጠ? አሞራው አሁን በዩኒቨርስ ቀይርልኝ እስቲ። ካልደፈረሰ አይጸዳም አይደል? እስቲ አደፍር ብጥብጥ አድርጋቸው አሞራው
ሂሳብ አስብላለሁ፣ ችግር የለው። እኔ ልክላለሁ በኋላ አንተ ላከው እዚህ ምን እንደሚያመጡ። ውይ እኔ እጄ ላይ ቢሆን ኖሮ ያ አሞራውን ማናገር ብችል እንዴት ነበር እንደምሰራላችሁ። የእውነት እንዴ አልበዛም እንዴ ጋይስ? የማንም ቅንቅና እያማጠ ሁላ ከእንትን እየገባ ሞትና ምን መሀል እየሆነ እንኳን ከካሜራ የማይጠፋ ሁላ እና ሞራው ላይ ይፈርዳል። ልጆቹ ምን አድርጉ ነው የሚሏቸው ጋይስ? አሞራው ላይ እኔ የምነሳበት እንትናን ፊት የነሳቀም ብቻ። እንደናንተ ቆሻሻነት ቢሆን እኮ እችን ልጅን ከተገናኙ በኋላ ተጫውቶባት አላውቅሽም ብሎ ይቦልካት ምን ታመጡ ነበር? እስኪ ምን ታመጣላችሁ? እንደኛ ድፍርስና የመነቸከ የቆሸሸ ልብ ቢኖራቸው ተገናኛታ ድንግሎ ወስዶ ምናምን ይቦልካታል። ከየት ታመጣዋለች? ከየት ታገኘዋለች? እንደኛ የመነቸከና የቆሸሸ ልብ ስለሌላቸው ነው አብሮ ያሉት ለዚህም የበቁት። እንደኛማ አበቃለት እኮ ጨረሱ። እናንተ ናችሁ ዘረኛ ሆናችሁ ያገኘሁት፣ አሞራውን አላገኘሁት። እንዴት ትግራይ ያገባል ስትሉ የነበራችሁት እንጂ ማንም የትግራይ ልጆች እንዴት አማራ ወይም ደግሞ የእሷን ዘር ጠርቶ ታገባለ ያሉ ሰው እንዴ ልጆቹ ተፋቀሩ ምን ትፈልጋላችሁ ሲሉ ነው የሰማሁት። እኛ ነበርን እንዴት ስንል ነበር። ዘረኞቹ እነማን እንደሆኑ ግልጽ ወጣ። የውት አየን እኮ ጋይስ። እግዚአብሔር አሞራውን የሚያግል ደግሞ ጀነን ያለ ተጋሩ አግኝታ ነው። እግዚአብሔር እድሜ ልክ ከዘር አስተምትይዙ አብራችሁ ያኑራችሁ። እሺ ስለነዚህ ቡልሺት የሚዲያ ሰው ትፋባቸው እየመጣ ልክ እኔ እንደምተፋባቸው መታሰቢያነት ትፋባቸው። የእውነት ምን አይነት ጨዋ ሰዎች ከኋላው እንደነበሩ የምታውቁት እኮ ከእናቱ ጭምር ወዲያውኑ ወጥቶ ይቅርታ እንዲጠይቅ ነው እኮ የተደረገው። ይቅርታ አልጠይቅም በስነ ስርዓት ይልጅ ከአንድም 2 ጊዜ ይቅርታ ጠይቋል። ለዛው መጥፎ ነገር ብዙ ተናግሮ አይደለም። ገብታችኋል? እንደ ጂጂ እንደዚች እንደ ቆሻሻ ድዳም ፋሚሊ የወንድ ዕቃ ሲለኩ የኖሩ ቤተሰቦች አልነበሩ። የፋኒ ዕቃችን ያክለልችን ያክለል በቀዳዳ ሾልክ ያየው ያለች ተደፈርኩኝ በፋኒ ብላ ስታወራ የነበረች ቁሌታም ቅንዝራ ማረው ጌት እሷ እንኳን የነ ዴዚን ህይወት ከሷ ጋር እኩል ልታረገው ትፈልጋለች። ኮምፔር ልታረገው ትፈልጋለች። አልሰማኝ ግባ ማለት አሁን አይደል እንዴ? ግርግር ለሌባ ይመቻል ማለት እኮ እዚህ ጋር ነው ጋይስ። who you are? I am ሄለን ቦስ ነኝ። አንተ ብስብስ እስተምትበሰብስ ታዳምጠኛል። ንፍጣ ናይ ችግር የለው ማክሱማዊት ኖት ያን ያህል ዲፕ አይደል። ችግር የለው አልበዛም እንዴ ዝም ስንል? ልቃሚዎች ስለ ህይወት ቢገባችሁ፣ ስለ ደስታ ቢገባችሁ፣ ስለ እውነት ከገባችሁ ካለው ጋር ነው መቆም ያለባችሁ። ገና ከአዲስ ትውልድ ጋር ማን አባሽ ነው ቤተሰብ የፈቀደልሽና አግብተሽ እዚህ ያለሽ እዚህ ሚዲያ ላይ? ቆይ የእውነት ስንቶቻችንን ቤተሰብ የፈቀደልንን አግብተን የምንኖረው ወይ ሪሌሽን ውስጥ የነበርነው? ስንቶቻችሁ ናችሁ አጥር ላይ የተንጠላላችሁ አልጋ ልመች ሲል በአጥር ላይ እሙሙ ስትሰጡ የነበራችሁት?
በአጥር ቀዳዳ ሲሾግር የነበርክ ስንት ሆነ? ስንቶች ነው? ቤተሰብን ሰብተ ነው? ምን አባታችሁ ነው በዴዚ ላይ እንትን የምትሉት? ዴዚ ምን አለች? እኔ ዘፋኝ መሆን አልፈልግም፣ አልችልም፣ አይካን ያን የእናንተን ህልም መኖር አልችልም። የኔ ድሪም ይሄ ነው። የኔ ድሪም ማፈቅረው ሰው ጋር አብሬ መኖር ነው። ሌላ ምን አለች ልጅቱ? ልጁም አላሳፈራትም፣ እሱም ወድሻለሁ አላት። በቃ አብሮ እየኖሩ ምድሬኔ 4 እና 2 ልጅ ጥሌ መጣ ሁላ መልክ ትሰራለህ እዚህ ላይ ብላይ መጣ። እስቲ አዳሜ ሀገር ቤት እንትን በይ። ሳትፈልጊ የማን ልጅ እንደሆነ ሰታውቂ አጥር ላይ አንጠልጥልሻል እንዴ? ለቤተሰብ ሰስተሽ የመጣሽ ምን መልክ ትሰራላችሁ? እናቷ እንድትሆን የምትፈልገው ፕሬዝዳንት ነው። እውነት አትፈልግም ልጅቷ ወታደር ነው መሆን የምትፈልገው። ምን ታመጣላችሁ? ማን የማንን ህልም ይኖራል? እንዲህ ለፍታባት ነፍታባት ምን ብል አንድ ሰው 18 ዓመት እስከሚሆን ድረስ ግዴታችሁ ነው። ይሄ መስዋዕት አይደለም። ልጅ 18 ዓመት እስከሚሆን ድረስ ለልጅ ስል እንዲሆንኩ ምናምን ብለህ ምን የምታመጣው ነገር የለም። ግዴታ ነው። መድረክ አራተኛ ሁላ አቋርጦ ወንድ ተከትሎ ወይም ደግሞ አርግዞ ምናምን ጥሎ የመጣ ሁላ ነው አስተያየት የሚሰጥም። እንዴት አንድ እናት እንዴት ትደረጋለች ይላል። ስለ አንድ እናት ሊያወራ እሱ ልጆቹ ላይ ቆልፎ ነው እኮ የሚያወራው። ጋይስ ድምፅ እንዳይሰማ ሲያወራ ኮምፎርት ሊሰማው እርግጠኛ ነኝ። አዳሜ ልጅሽን በርላው ላይ ቆልፈሽ ነው ቁጭ ብለሽ የምታወሪ። ይሄ እስከ 12 ዓመት እድሜ ያላችሁን ልጆች እናንተ ነው የምታስገድዷቸው። ዋት አባውት ሚ የኔ ልጅ አታይም እንዴ? ሲመጣና ሲሄድ እከካም ንፍጣ ገደም ማስቀምጥለት መሰለ እንዴ? ልጄ እንኳን ከኢትዮጵያ ጋር አይደለም ለምን ከቡርኪ አቡ ምን ነው ቡርኪና ፋሶ ለካ እንትን እንዴ ለምን ምን አገባኝ እኔ ከእንትን ቢጋባ ከኔ ጋር ላይስማማ የሚችለው ተመሳሳይ ጾታ እንትን ሲል ስሙን አልጠራም፣ አያውቀኝም፣ አላውቀው። 4 ነጥብ። ሌላ ነገር እንዴት ሰፖርት ማናት ስሟ እንኳን ብዬ አልጠይቀው እከካ እንዴ አሌክስ የሆነ እንዴ ይሄን የመሰለ ጀግና ጋይስ። እኔ የኤርትራ የትግራይ ወንዶች እንደ እድሜያቸው ያለው ልባቸው በጣም ትልቅ ነው። በጣም ኃላፊነት መውሰድ ይችላል። የእውነት በጣም ይሄ ምጥርጥሬ ልጅ ነው የምትለው ልቡ ትልቅ ነው ጋይስ። ሲሪየስ ነው። ከኛ የምንኖረው ምን ከማጋ ነው ጋይስ? ይሄ ልጅ ነው ምናምን የምትለው ልቡ ትልቅ ምናምን የሆነ ነገር አድርጎ ጨርሶ ወይ ቤተሰቡን አስመጥቶ ምናምን ነው የምታየው። እና የእውነት በጣም ልባቸው ትልቅ ሰው ልጆች ናቸው። ደግሞ የሚናገሩትን ያውቃሉ። ምድረ ርምጥምጥ እከካ እግዚአብሔር አይበልባትና ዴዚ ሴት አፍቅራ ሌዝቢያን ሆናላት ቢሆን ኖሮ ምን አባታችሁ ልትሆኑ ነበር? እንደ ውጭ ሀገር እንዳደገችው የተባረከች ልጅ ናት ዴዚ ማለት። በጣም ስነ ስርዓት ያለ እንደናንተ ውርጋጥ አይደለች። ይሄኔ በዴዚ እድሜ ያላችሁ ልጆች ወይ አጫሾች ናቸው ወይ ምናምን ናቸው ወይ ምናምን ናቸው። አዳም ውጭ ሀገር ላይ ልጅ ሴት ነው ያገባችሁ ወንድ ነው የሚባለው እንጂ ማንን አገባች ይባላል እንዴ? ይባላል? ምንድን ያገባው ልጄ ነው የሚባለው ውጭ ሀገር ላይ ወንድ ወይ ሴት እንጂ ማንን አገባ ይባል። የእናንተ ቆሻሻ የዘረኛ ማንነት ሰው አርፎ ህይወቱ ወደ እግዚአብሔር እጅ እንኳን ሄዶ እንደገና ገና ዘር የለም። አስክሬን ከሞተ በኋላ ሬሳ ነው የሚባለው። ሬሳ አስክሬን ነው የሚባለው። ስም እንኳን የላትም እንኳን ዘር ልቃሚ። ነፍሷን በገነት ያኑረው ወይዘሪት ቲና ድሮ ነበረች። ቲና አሁን አስክሬኗ ናት። 4 ነጥብ። ይቅርታ አድርጉልኝ። እዛ ሴት ይሄ ውሸት አይደለም። እኔ ነኝ ያለ ባለስልጣን፣ እኔ ነኝ ያለ ባለ ሀብት፣ እኔ ነኝ ያለ ደሃ ሲሞት የቀብር ሰዓት
መቃብር የተሰበሰበው ቀባሪ ምንድን ነው የሚለው? አስክሬኑ ምን ነው ዘገየ ነው የሚባለው አይደል? እቹት አስክሬኗ መጣች ነው የሚባለው። አበበ መጣ የሚላለ እንዴ? ጫላ መጣ እንዴ የሚል ሰው አለ? ትቀየራለህ እኮ ገና አፈሩ ሳገባ ምን መልክ ትሰራላችሁ? እከካ ማን ነው ጎጠኛ? ሚዲያ ላይ ነው እኮ ማን ነው ጎጠኛው? ሴትዮዋ አርፋ እንኳን ዘር ተቀጣቀጣላችሁ ቁጭ ብላችሁ። ሄለን ለይተሽ ምጪ እንዴ! ሌለን እንዴት አንበሳ ሰጠ? ወይኔ ዛሬ ነበር ላይ ፈሰስ ማድረግ ያለብህ። ምን አባታቸው እንደሚያመጡ አሞራዊ የእውነት ሲያይሽ ዋለ የሚለው ዛሬ ነበረ ማሳየት። እስቲ ምን እንደሚያመጡ የአንድ ሳምንት እንትን ስጣቸው አጀንዳ። እንደዛው እንደለመዱት ልጆቻቸው ላይ ቆልፈው ያወሩ። አንበሳው ስንት አይን አለው ብሎ ይወያያሉ። ደግሞ አንበሳው ይመስለኛል 2 ነው፣ ግን ሲጮህ 3 ነው ይጮህ። ለምንድን ነው ድምፁስ እንደዚህ ጎረናው ይባባሉላል ጋይስ። ደግሞ ለሄለን ይመስለኛል ትልቁን ቀብድ በውስጥ ተቀብላ ከዛ ለእንትን አይታችኋል። ያኔ ትዝ ይላችኋል። ያወረደ ጊዜ ብላ ለቶፒክ ስለምትፈልገው አንዱን እናውረድ ብላው ነው ይባባላሉ። ኮሶም ደግሞ ትነሳለች። ሊያ ምን አለ እስከ 40 ቢጠብቅ እናቴ ትሙት። የእናንተ 40 እና 80 ያልቅ ሙታ የምትሉትን ደግሞ ታመጣላችሁ። ና አርብና ና አሞራ ከጎንነ መተን እንተበትባለን። ና እናስተብትብ። ዴዚዬም ትመጣለች። ቁጭ በሉና ተጫወቱ። ዛሴት ማጣትም ማግኘትም ቁጭ ብሎ የሚቆዘምበት አይደል። አንድ የህይወት ፓርት ብቻ ነው። ዛሴት እንኳን እንደዚህ ያንጋለም እኔ እንኳን እድሜ በቂጡ የሆንኩት አሮጊት እንትና ሞተች ቢባል ሞታለች። በጣም አዝኛለሁ። ለምን ነው ቤት ውስጥ ዲፕረስ ውስጥ ምገባው? እንደዚሁም እንዲህ ያደርገኛል። እተካሞች ልጆቹ እንደኛ ካላበዱ አንለቃችሁም እያሏቸው ነው። ጨርቅ ነው የሚያስነጥላችሁ ነው የሚያስወልቃችሁ። ይሁን እስኪ እኔ ልጅ አሞራው እህት ትኑረውና እንትን ይበል ደህና ሁን ነው የምለው። የእውነት ናይ ጽቡክቴ ኩልሺ ኩለ ጨርቅ ይነጠፍልሽ ነው እኔ ይነጠፍልህ ነው የምለው። የእውነት አልፈልግም ቤት የለም ካለች ቤት ለቅቄላቸው ነው የምወጣው። የእውነት በአዲስ መንግስት ጋር ሄጄ ቤት የለኝ ያ ቤቴ ነው የምለቅላቸው። እንዴት ነው ልጄ ማን አገባ ይባላል እንዴ? ጾታ ብቻ ነው የሚጠይቀው ውጭ ሀገር ላይ አባ ጾታ ማንን ነው የሚባለው? ዝም ብላችሁ የእግዚአብሔርን አይን በእንጨት ካልጦነቆልን ነው ካልቆነቆስን ትላላችሁ። ከእንትና በላይ አዝኛለሁ ይላሉ። ካዘናችሁ ለምን እናንተ እንኳን አንድ ቀን አዘና ትቀመጡ? ምድረ ወሬኛ ንፍጣ እናንተ አዝናችኋል። እኩል አለ የምንተዋወቀው አይደል? እኩል ነው እኮ ከአሞራው ጋር እኩል ነው እኮ የምናውቃት አለ እንትና። ለምን አንድ ቀን እንኳን አልተቀመጣችሁም? እናንተ ማን ነው እናንተ ጊዜን ወሳኝ ያደርጋችሁ? ማን ናችሁ እናንተ? አሞራው እንድገመን እያላችሁ ሜንሽን አድርጉለት። መደገም አለበት፣ መደገም አለበት። የእውነት መደፍረስ ነው እንጂ አለበት ሜንሽን አሞራው ይኸውልህ ያለታ አንተን ስላልኩ ነው እኮ ስለጠጣው ምን አለ እንትን ቢል በአንድ አንበሳ እንትና ተቀየረ ማለት በጣም አዝናችኋል። እናትነት ገብታችሁ የለ የገባችሁ ሰዎች ቀድማ እና እነሱ ደግሞ ሲደርሱበት የኛ ስሜት ተሰማችኋል። ቀድማችሁ ስለ እናትም ሆነ ስለምናምን የገባችሁ ሰዎች አድርጉታ። እስቲ ያሳዩዋቸው ሚዲያ ላይ ምድረ ቅራቅንቦ
ልጇን ግሉኮስ እያለባት ሆስፒታል ልክ 4 ሰዓት ዩቲዩብ ሲደርስ ለሰው ሰታት እየመጣች ቶፒክ ላይ አውርታ የምትመለስ ሊያ ለምን 40 ቀን አይቀመጥም? ልጅሽ እንኳን እንደውም ትበልጣለች እኮ ለእድሜ ትንሽነቷም እኮ ገብቶሻል? እንደውም እሷ ኖራለች በእድሜም ቢሆን ራይት። ነገ ትመጪና ደግሞ ለምን ሐውልት ሳያሰሩ መጡት ያልሽ? የት አለ ሐውልቱ ምርቃት ያልሽ? እሾክ እንኳን ሳታስቀምጫለ እንዴ እናትሽን እንትን ኡማን ሄድሽው? ተይ ሊያ፣ ወደ ሌላ ነገር አትወሰጂ። 3 ወር የሰራሁበትን ነው ቆርቆሮ እንኳን ያደረኩበት አላልሽም እንዴ? ቆርቆሮ እንኳን ያሰራሁበት 3 ቀን እንትን ብዬ ነው አላልሽ? ለሰው 40 ቀንና 40 ሌሊት ይላሉ እዚህ። አሞራው መጣ። አሞራውዬ 40 ቀን ትገባል። እናቴ ትሙት ትገባል። ዊ ሰፖርት ዩ። ማን ከማጋ እንዳለ እናሳያለን። ዊ አር ዊዝ ዩ። መጣ አሞራው። እግዚአብሔር አውቆን አሞራው ኑሯቸውን አክብድባቸው። እናቴ ትሙት ምን አለ በውስጥ ባገኝ። ጭራሽ ስንት ቀን ይቀመጥ አይቀመጥ ይላሉ። ደግማ አስደምማቸው እከካ አጆኪ ወንድሜ፣ የእውነት አጆኪ ወጣ። አሁን ይሄን እንትን አድርገህ ሳምንት ያወሩበት አጆኪ የእውነት ጭራሽ አላስሄዳለብኝ። እንዲህ ነው ያ ዘመን ነው፣ ዘመናችን ነው። እንደ እድሜ ነው ሰዎች የምታስተናግዱት፣ እንደ እድሜ ነው። ወጣት ናቸው የእውነት እንዴ። ንፍሮ ልቀብ ይሉታል እኮ ስንዴ ገዝተው በስነ ስርዓት። we are with you my brother። የእውነት የኔ ታናሽ ወንድ አርብ ግባ። እሺ ነገ ነው አርብ፣ ነገ ግባ። መተን እንተበትባል። ያ አውጣቸው ከዚህ ምድረ ኮልኮሌዎች እከካ። እቺን እንትን ጊፍት ሪከርድ አድርጓት። ጥሩ ነው ለልፍለፋቸው ለእንትናቸው ጥሩ ማጀቢያ ይሆናል። እቺ ሪከርድ አድርጓት። ጥሩ ለእንትናቸው ማጀቢያ ነው። ሄድበት አሞራው። ጥሩ የሳምንት ልፍለፋ ሰጠናቸዋል። ያ ጥሩ ነው። አሁን አሁን ጥሩ ነው። እንደውም ከኋላ እንደ እንትን ከፍተህ ለእንትናችሁ የለም ለልፍለፋችሁ፣ ለጥንበኛ ዘረኝነታችሁ ጥሩ ይሆንላችሁ። እችን 2 ወር ሪከርድ አድርጓት። ዛሴት እዲ አውዝ ቢላ ብለጂኒ ጋይስ አንበሳ ለሄለ ለምን መረጣት? 3 ቀን የለፈለፉት አንበሳ እንኳን 1 ቀን የጮው ጋይስ። ናይ ጀግና እዩ። ሌላ የሚጽፉትን አስወጧቸው። ናይ ለኮስኮስ ያ ሪካርዱን እችን ቦታ እንትን በሉ። ያ ሂዱበት። ጥሩ ማጀቢያችሁ ይሆናል። ያ አይ ላይክ ኢት እግዚአብሔር አይ ላይክ ኢት። ነገ ግን እሺ፣ ያ ነገና እንዴ አርብ አይደል እንዴ? ያ አርብ ነው። ችግር የለውም። እዚህ ነው የምንተዋወቀው። ሁሉ ነገር እኛ የላይቭ ሰው ናችሁ እናንተ፣ የሚዲያ ሰው ናችሁ። ክፉ ደጉን አብረን ነው ማሳለፍ ያለብን። ለብቻ ምን ትሆናለህ? ምን ታደርጋለህ? በሰው ሀገር ወጣት ነህ። እንዴት እንደሚደረግ አታውቅም። እንወያያለን። እሺ እንወያያለን። ላይቭ ላይ ነው የምንተዋወቀው አይደል? ላይቭ ላይ የተፈጠረውን እያንዳንዱን ነገር ላይቭ ላይ ነው መስተናገድ ያለበት። ለብቻ ቆዝመ ስርዓቱን ካላወቅ ደግሞ የምታበላሸው ነገር ይመጣል። ገብቷል? ዛሴት ያ ከማያውቁት ሰይጣን የሚያውቁት መልአክ የሚባል ነገር አለ። እኛ እንሻላል። ያ እንደ ይሄ ልጅ የት አግኝተን ነው ከጎናቸው የምንሆነው? ጋይስ እዚህ ካልመጡ ልጆቹ 40 ቀን ሙሉ ምን ጠኔ እንዲመታቸው ነው? ኮማ ውስጥ ይግቡ እንዴ? ጭራሽ እኛ የምናውቃችሁ ላይቭ ላይ ነው። ታሪኩ የምናውቀው ላይቭ ላይ ነው።
ሁሉንም ነፍሳቸውን በገነት ያኑረው። እነሱን የምናውቀው ላይቭ ላይ ነው ሁሉ ነገር እንጂ እንዴት እናውቃለን? እኛስ እንዴት ነው ታዲያ ከአብሮነታችን የምናሳየው? ራይት ያ ዛሴት ተመልሶላችኋል። የእንትናን ክርስትና ናት ምናምን የሚባለውን ከቤተሰብ የመጣ ኢንተርቪው ስለሆነ አንሰማው። ይሄ ሚዲያው ልክስክስ ነው እንጂ እሺ አናረገው። ሲመጡ ነገ እንደምትመጣ እርግጠኛ እንሁን። ትመጣል ነገ። ያ ስትመጣ ከጎን ነን እኛ አለን። ያ አለን እንዴ አንድ ሰው ሚዲያ ላይ ካወቀኝ መሞቴን የሚሰማው የሚረዳው ምንም ብሎ ሰርጌም ቢሆን ምን ቢሆን እዚሁ ሚዲያ ላይ ነው የሚያውቀው። ሌላ ቦታ የት ያውቀኛል? ጌስት ኮምፒውተሩ ሲዘጋ ለምንድን ነው ስንት ነገር እኛ ሚዲያ ላይ አላስተናገርንም? ለምን ነው ለነሱ ሲሆን እንደዚህ ህግ የሚወጣባቸው? ተነስተው ስለማይናገሩ ነው? እንደኛ አፋም ስላልሆኑ ነው? ያው ሰው እድሜው ሲጨምር ነው ለፍላፊ የሚሆን። እስተሚሸመግሉን ያለው እንግዲህ እነሱ ሲሸመግሉን ደግሞ ሄጃል። ምን ይደረግ? ያ የእንትናን ኢንተርቪው አንሰማው። ለምን አስተያየት ከሰጠው ቤተሰባዊ እንዳይሆን እሺ። ያ ክርስትና እናት ምናምን ያለች እኔ እንጃ እውነት ይሁን ውሸት አላውቅም፣ ግን እሷ ከሆነች አልሰማው እሺ። ያ ለምን እኛ አንድነትን ለመፍጠር እንጂ በመሃል ላይ እንከን አድርገን እንደዚህ ለምን ይላሉ እንደዚህ ይላሉ አይደል? ይላሉ ብለን የምንለቅመው ማንን ነው? እነዚህ ኮተታሞች እነ ድዳም ፋሚሊ እነ ጂጂ አይነቷ እነ ሊያኮሶ እነሱን ነው እኔ የምፋለማቸው እንጂ ቤተሰብ ለቤተሰብ ለሚነጋገረው ችግር የለም። ያ ግለጹለት። ነገ ደግሞ ይመጣል። ነገ ትመጣል። ያው ቅዳሜ አይደለ? ከዛ በኋላ እረፍት ስለሆንኩ እና ቅዳሜ ይገባኛል። እረፍት ብቻ አይደለም ውጭ ሀገር አንዱ አባቱ ሞተበትና ኃላፊ ነው እንደዚህ አባቴ ሞተብኝ ምናምን አለው ለሚያሰራው። እንዴት መጣ ምናምን አለው። አየውና እንዲህ በጣም ካዘንክ ለምን ሄደህ መቃብር አትሄድልኝም? እኔ ዛሬ በጣም ስራ አለብኛል። ሶሪ እያሽሟጠጠበት እኮ አይደለም፣ ከልቡ ነው እኮ እንደዚህ ያለው። እባክህን እንደዚህ በጣም እንደተሰማ ገብቶኛል። እባክህን መቃብሩ ላይ ትገኝልኛል። እኔ በጣም የምፈርማቸው አጀንዳዎች አሉብኛል። የምንቱ ነው ፑ የሚለው ሀበሻ ነው እኮ ከነችጋሩ። ሀዘንና ደስታ እንኳ ውስጥ ያለ ነገር ነው እንጂ እንዲህ የምትለፈልፈው እኮ አይደለም። ሀበሻ እንኳን ደስታንና ሀዘንን አይደለም ሴክስን እኮ አውርቶ የሚረካ ሰው ነው ያለን እኛ ማለት ይሁን። ሴክስ ሲደረግ እንጂ ሲወራ ማያምር ነገር ነው። ለሀበሻ ግን ያወሩታል፣ አያደርጉት። ያ ሀዘንም ስሜትም ደስታም ምንም የምትኖረው ነገር ነው፣ ውስጥ የሚኖር ቦታ የምትሰጠው ምናምን እንጂ ይሄን ራስን የምታጣበት አይደለም። እኛ የሀበሻና የምን ተምታቶብን ዶሃ የሆንን ሰዎች ነው እኮ እንደዚህ ኮንፊውዝ የሆንን ሰዎች። ልክ አይደለንም ጋይስ? ያ ሲመጣ ዛሬ አይ ቲንክ የሚገባ አይመስለኝም። አርብ ሲገባ ነገ ነው አርብ። ነገ በደም ትቀበሉታላችሁ። የሚጮው የሚጮው የሚያለቅስ የሚያልቅስ፣ እናንተም ደግሞ ከጎንነት ወጣቶችን አሁን ከተሰበሩ ምን ሊሰማቸው? ወጣት ሆነ በሰው ላይ ተስፋ ካጣ ሰው ላይ ከተከፋ ጨካኝ ነው የምትሆኑ። ጨካኝ የምትሆኑት በወጣትነት ቂም ሰው ከያዘብን ብቻ እና 2 ትውልድ 3 ትውልድ ማዳን አለባችሁ። እኛስ ጠውልገናል፣ እኛስ በስብሰናል ጋይስ። ያ
ለምን ትላላችሁ? ሁላችንም ከጎኑ እና የአንበሳው መልስ ተገኘ ወይስ ዛሬስ አይኑ ነው የምቆጥሩት? ያቺ ልጅ እንደምትታወቀው አጀንዳ ትይዛለች እና አጀንዳ ስለያዘችበት ምናምን ሲሉ ሳቄ የመጣ ልጁ እንኳን አጀንዳ ሊይዝበት አንድ ቀን እኮ ምንም አይኳተባብለን ከየት አንድ ቀን አይምሮዬ ላይ እነዚህ ቶፒክ ላደረጋችሁ ማሰላሰላቸው ልጆች እንኳን አይደሉም። የሚገርማችሁ ነገር ሰው አሁን ይሄ የእንትና ጉድ ነው ብሎ እንኳን ቢልክልኝ ማይዋጡልኝ ልጆች ናቸው። የሚገርማችሁ የእውነት ምድረ አጀንደኛ ሟርተኛ። ለማንኛውም ይህን ይመስላል። ኢንተርቪው ልሰማ ነበር። ልቶ ያ ችግር የለው ምንቶ እንትን እንዳናረገው መንቻካ ቆሻሻ ለአንገቷ ጊዜ እንኳን መታጠቢያ የሌላት እዚህ ጋር ትታጠብና እዚህ ጋር ትታው ትመጣለች። ነገ ትታጠባለሁ ከላይ ያለውን ጥርስ ትፍቃለች፣ ከስረኛውን ትታ ትመጣለች። ይሄ የፈረደበት የሆነ ሁማኔር አለ። ከዛን እዚህ ጋር ያለውን ፕላስተር እንዳይታይ ደግሞ ሻሽ ታስርበታለች። እንዲት ብላ ትመጣለች። ይገርማል። ሰው እናት ላይ ልጅ ላይ ትላለች። ደግሞ መንቻካ ሂጂ ገላሽን ታጠቢ መጀመሪያ ፎሮፎራ ልጆችሽን አጠገቢ ሳታረጊ ስለ እናትና ልጅ ታወሪያለሽ እንዴ? አንቺ ልዕልቲም ትባዩ የምን አባሽ ልዕልቲ ነው? እንቁርቲ ቁሻሻ ኤሊ ያረጀች ኤሊ የለችም? ያልደላት ሳር የሌለበት ቦታ የመጣች ብላ ትወጣለች። ልክ አውርታ ስጨርስ ደግሞ ብላ ትመለስና ትሄዳለች። በቃ ይብቻ ከኋላ እንኳን የምታሳየው ሶፋ የሌላት ሰበት ናት እኮ ጋይስ። ከኋላ የምታሳየው ሶፋ እንኳን የላት። ከ20 ዓመት በላይ አሜሪካ የቆየች እብድ የእህቷን ፍቅረኛ ራሷ አግብታ በዛ እንኳን ያበደች ሰው ናት እኮ እንቁርቲ ማለት። የእህቷ ፍቅረኛ ነው ተብሎ ዓለሙን ለሚያውቀው መቼ አግብታው መቼ እንደወለደችለት እኮ መጨረሻ ላይ ነው የታወቀው። የበጣጣ የሚከተላት ልጆቿን የጣለች ስለ ዴዚና ስለ ዴዚ እናት ታወራለች። ስለ እናትነት ሊገባሽ መጀመሪያ ማሳደግ አለብሽ ልጆችሽ። አሜሪካ ቁጭ አልሽው ልታወሪ ብቻ። ሄለን ምን አረገች? ያቺ ዮናስ ሙሉነ እጅጋየው እንትና አሌክስ ትላለች። ጋይ ሰው ሰርቶ ራሱን ሊቀይር ምናምን ልጆቼ እንዲስተካከሉ ምናምን ብለ ወይ ልጆችን እሺ ትልካለህ። ራይት ምንም እያደረገች እኮ አይደል። ደህና መጋረጃ እስቲ ታሳየን። እስቲ እንቁርቲ ታሳይ። ደህና መጋረጃ ሾከኒያ ቅንቅና ብቻዋን የምትቁላላ ቁሌታ በግድ አንገትሽን አጅ እያላት ትንሽ አንገቷን እያሾላት መጣት አይታችኋል። ወሳህ የ4 ዓመትና የ3 ዓመት ልጅ ኢትዮጵያ የላከች ሰው ናት እኮ ጋይስ። ሃይ ባንድ አንበሳ ተደረገ። እድሜ ልክሽን እየለፈለፍሽ ከኋላችሁ መጥቼ ባንበሳም በምንም ትቻችሁ ይጃሉ እኮ። ለዛ ነው እኮ የኔ አንድ ሰው መጥቶ ጊፍት ከሰጠኝ 1000 ሰው ነው ጋይስ ቤቱ መሄድለት 1000 ሰው ለሄለን። አንዱማ በጣም ገርሞት ሄለን በጣም ነው ጠላት ያለሽልኝ ለምስለው አንበሳ የሰጠውሽ ቀን የመጣልኝ ማሴጅ ብሎ ማሴጆቹን እንዳለ ሲያሳየኝ ሳይልክልኝ በፊት ማን እንደሚልክለት ነገርኩት። እንትን አለችበት አልኩት። ይሄው ብሎ ስክሪንሾት ሲያደርግ ጂጂ ያለችበት እግዚአብሔር ልልት ያለችበት እና ይሆን ያሉበት የእውነት ይሄው ሁላ ሰው
በሌላ ኒክ በምናምን እንዴት ልሄል እንዲሰጥ በቃ አሁንማ አሳበደችን ምናምን እያሉት የሰው መውደድ በፍጹም የሌላት በሰው ጥላቻ ዲፕረስ ውስጥ ያለ ሰው ነሽ። ባይዘወይ እንቁርቲ የምትባይ በሰው ጥላቻ ከልጅነትሽማ አንቺ ጭባ እየተባልሽ የኖርሽ እዚህም ደግሞ ስታስጠላ እየተባልሽ እንቁርቲ የሚል ስም የተሰጠሽ ዲፕረስ ውስጥ ያለ ሰው ነሽ። የሰው ጥላቻ ያንገሸገሸሽ ሰው ነሽ። በሰው ተወደሽ አታውቂ። ለዛ ነው ያ ትርጉም ስላልገባሽ ሁለቱንም ልጆችሽን ኢትዮጵያ ላክሻቸው። አንቺ ምን ልታረጊ ስትባይ ወሬ ላወራ ሚዲያ ላይ በቃ እዛ ሴት አልጋ አንጥፈሽ ትመጭና ወሬ ታውሪያለሽ። ብር እየሰራሽበት ኖ እስቲ ምትሰሪበት ቲክቶክ ላይ ምን ትሰሪበታለሽ? ጊፍት እንኳን የሚሰጥ ሰው እኮ የለ። ቅንቅና መንቻካ ጭንቅላትሽ ራሱ እዚህ ውስጥ ራሱ ሜዱላ ሰረብለ ምናምን የለም እኮ ቁሻሻ ነው ያለው መንቻካነት። እኔ እኮ የሆነ የለም መናገር የሚያምርባቸው ሰዎች ቢናገሩ ያ የሆነ ነገር ያደረገ ሰው ቢናገር ኦኬ ገብቶቻል። ምንም ሳያደርግ ለራሱ ህይወቱን ላይ ራሱ ተስፋ የቆረጠ ሰውላ ይመጣና እንዴ ብታረግ እንደዛ ልጃቸውን እኔ አላወራም እንዴ እያሉ በር እየዘጉ የሚያወሩ ሁላ ናቸው እንዴ። እኔ አላወራም እንዴ ምን ጀባሽ ብለሽ ስጠፈጥፊያት አልነበረም እንዴ ልጅሽ ለማውራት አንቺ አንድ ሰዓት እንኳን ጠበቅሽ እንዴ? እነሱን 40 ቀን ቁጭ በሉ የምትያቸው እነሱን 40 ቀን ቁጭ በሉ የምትያቸው እኔ አላወራልሽም እንዴ ብለሽ አይደል እንደ ልጅቷ ላይ ስጮህ የነበረው? ምን አለ እስከምትተኛ እንኳን ብትጠብቂ አትቺ። ግሉኮስ ተሰክቶላት ሰው አጠገቧ አስቀምጠሽ ልታወሪ ትመጪ ነበር። ይሄን ራስሽ ነው የነገርሽው ጥንካሬሽ እንዲታይልሽ ብለሽ ግን ምን አይነት ዝልፍልፍ ሰው እንደሆንሽ ነው የተናገርሽው። ዩቲዩብ ከልጅሽ በላይ እንደሆነ ነው የተናገርሽው። እና ታዲያ እንዴት ነው እንደዚህ አይነት አመለካከት ያለው ሰው አንድ ሰው እንደዚህ ማድረግ አለበት ብሎ እርግጠኛ ሆኖ የሚናገር? የማውራት መብታችንም ማንም አይነፍገንም፣ አፌ መክፈት ብቻ ነው። ያንን ነው እየተጠቀማችሁት ያላችሁት። ሌላ አንበሳ ሰጠው ነው አንበሳ ግቢ ወስዶ ነበር እናንተን ሳር ማሳጨድ ንፍጣ እከካ እንቁርት የምትባይ እስቲ ወይ ባጭስ ግቢ ወይ ባጭስ ግቢ መንቻካ ይሁን ምንም ለባለ ሀብት ፊቷ ቅርብ ያልሆነ ሴትዮ የቀበሌ ጉዳይ አስፈጻሚ ነው የምትመስለው። ጋይስ የእውነት ያላለፈለት ሁሉ ቀን ሻይ ቅጠል የሚያበድር የለም። እዚህ ተሰለፍ ና ምን እያለ የሚጽፍ የለም። ይሄ የገጠር ተማሪ እሱ ነው የምትመስለው። ጋይስ ሺት የሆነ ሺታ የለም። እርማቸውን እስከ 8ኛ ቢማሩ የሚበጠርኑ ሰዎች የሉም። ሌላ ነገር ማድረግ አይችሉም። ግን ሱካር ብቻ የሚያሳልፍ የለም። ሻይ ቅጠሉን አንተ ውሰድ ምናምን የሚመዘግቡ የለም። ካቦርት ደራርበው ላው ላይ ሰደሪ አድርገው ምናምን የሚመጡ አሉ። እኔ አልናገርም ኬት አካባቢ እንደሆነ፣ ግን እንደዛ አይነት ሰው ናት። አስባቸው የምትለብስ ሁሉ ቀን የምትለብሰው እንዲህ አንድ ፓካውት እንደዚህ እኮ አትለብስም እኮ ከነቴራ ትለብሳለች፣ ሸሚዝ ትለብሳለች፣ ሰደሪያ ታረግበትና ደግሞ ፎጣ ታረግበታለች። የምን ሀገር ባለስልጣኖች እንደዚህ እንደሆኑ ነው ያውቃሉ። ግን ያልናገርም እኔ ወደ ፖለቲካ አታስገቡኝ። ያው ነው እና ምንም የሚሰለጠን ፊት የሌላ ሴትዮ ለሰይጣን ቅርብ የሆነ ፊት ነው ያላት። ጋዴ ምሽት ስታስጠላ ቅማለም የሚል ዘፈን አለ። ሁልሽም እዚህ ያለሽው ዜሮዎች ናቸው።
ሰራው እንጂ ውሸት አይደለም መሆን ያለበት። ስትኖር በውሸት የሚጻፍልህ ውሸት መቼ ነው እውነት የሚኖር? ገብቶችኋል? ያ እንዴ ብዙ ነገር አለ። ያው ይቀራል በዜሮ እንዴት አንደነቆን ዘንድሮ ሁሉም ዜሮ ዜሮ እንዴት አንደነቆን ዘንድሮ ሁሉም ዜሮ ዜሮ አንቺም ዜሮ ዜሮ እኔም ዜሮ ዜሮ አንቺም ዜሮ ዜሮ ሁላችንም ዜሮ እንዴት አንደነቆን ዘንድሮ ሁሉም ዜሮ ዜሮ እንዴት አንደነቆን ዘንድሮ ሁሉም ዜሮ ዜሮ አንድ ሁለት እንበል እስኪ አምጪ ጨዋታ ከማይረባ ወሬ ይሻላል ዝምታ እኔም ከዚህ ልቅረት አንቺም ከዚያ ለኬ እየወሰወስኩ አንድ ለሆነ እስኪ እንዴት አንደነቆን ዘንድሮ ሁሉም ዜሮ ዜሮ እንዴት አንደነቆን ዘንድሮ ሁሉም ዜሮ ዜሮ እንጫወት እስኪ እንደ ጊዜው መስለን አለን አለን እያለ ኖረን እየሌለን አለሁ አለሁ እያለ የለንም የለንም መቼም እኔና አንቺ አንድ ሆነን አናውቅም። እንዴት አንደነቆን ዘንድሮ ሁሉም ዜሮ ዜሮ እንዴት አንደነቆን ዘንድሮ ሁሉም ዜሮ ዜሮ አንቺም ዜሮ የእሷን ኢንተርቪው ልስማ ነበር አሳለፍኩት። አልፈለኩም። ስለ አንበሳው እንስማቸው። እንዴት ነህ? ደህና ነህ? ሰማለሁ። እነማን እዚህ ጋር እንደተሰበሰቡ ብታዩ እንትኖችን ትረዳላችሁ። ጋይስ ሚዲያ ላይ ያለ ማኑ ዘረኛ ያለው ግልጽ ነው። ባይዘወይ ግን አንናገር ስራቸው ያወጣቸው ያነት ሁሉ ነገር እኮ ጥልጥል ዳርጋ ያደርጋል። ያ እኔ ግን ሚዲያ ላይ ምን እየተረዳው ታውቃላችሁ? እንደ ሚዲያ ቆይታይ በጣም ይቅርታ አድርጉልኝና ትግራይ ያደረክበትንም ያረክለትንም አይረሳም። የሚረሳ ማህበረሰብ አይደለም። ያውነት ላደረክለትም ነገር ክሬዲት ይሰጣል፣ ያደረክበትንም ደግሞ አይረሳም። ያውነት ሌላ ግን እዚህ ሚዲያ ላይ የምናየው ልክ እግሩ ካንተ ሲወጣ ረስቶ ነው የሚወጣው። ከዛ የሚያስታውሰው አንተ ከነሱ ማህበረሰብ እንዳልሆንክ ብቻ ነው የሚያውቀው። ያውነት ትግራይ የእሱ ማህበረሰብ እኮ ልትሆን አይገባም። ያደረግከውንም ነገር አይረሳም፣ ያደረግክለትንም አይረሳም። ሌላውስ እያየን በጣም ያየን ልክ ከአንተ ጋር አድርጎ ሲወጣ የሚያስታውሰው ነገር ቢኖር አንተ ሌላ ዘር መሆንን ብቻ ነው። እግዚአብሔር ይሄ ሚዲያ ላይ ያስተማረኝ እውነታ ነው። እናቴ ትብት መቼም የማንክዳ ማንን ነው ምናምን የሚለውን እናንተ ድረሱበት። ሰላም ነህ? በደንብ ነው የምትሰሚ። እንዴት ነሽ? ኬኳ አማን ነው? ጠፋክ እኮ ሚስዩ። በእኔ ነው እንዴ ሰላምታ የምትለዋወጡት? ወደ ገደለው ግቡ። ሚስዩ ትላለች እንደ ምድረ ሚስቱ ቢሽ የሆኑ ሰዎች ሁላ ንፍጣ። እኔ እርግጠኛ ሆኜ የምነግርህ ነገር አለ። ከአሁን በፊት አንዲት ኤርትራዊት ነበረች አድሃነት የሚሏት ሊቢያ ላይ ተሰቃይቶ የሚበላው አጥቶ ተርቦ ቁስል
ፕሮፋይሉን ይዩት። አሞራው አንበሳ እያወረደልኝ አንበሳ ጋይስ አንበሳ is a big deal አንበሳ ይሁን ማለት የኔን ህይወት ቀየረ ሀብታም ሆንኩባችሁ የእውነት በጣም ደረቴ መነፋቱ መቋቋማጫ አቃታችኋ በጣም ነው የከበዳችሁ ራይት በለቅሶ አይሰጥም እግዚአብሔር 25 አንበሳ ያንሰኛል አይደል በጣም ነው የሚያንሰኝ ያ ስልሁኑ እሪ ብላ ለምና ገንዘብ አዋጣ ነው አውሮፓ ያስገባችሁ አውሮፓ ስታስገባው ቀጥታ እሷን ሸመጠጣት አካውንቷን ተቀብሎ በራሱ ስልክ ቁጥርና በራሱ አካውንት አደረገው እዛ በኋላ በስንት ሽማግ ናይ ቤለም ታጥፈታለሽ ቤቴሌም እኔ ያልኩት የትግራይ ህዝብ ያደረከበትንም ያደረክለትንም ነገር የሚረሳ አይደለም አልኩኝ ሳይጠሩሽ አቤት የሰይጣን ጎረቤት ይባላል ማንሽ አንቺ ከየትኛው ፓርት ነሽ አንቺ ከበዳይነሽ ከተበዳይነሽ እኔ ስም ጠራው እንዴ ሌላውስ ነው ያልኩት ማን አንተ ነህ እንዴ ያ ነገር ይመለከታል ሳይጠሩ አቤት የሰይጣን ጎረቤት ማለት እኔ ስም አልጠራው ያ አንዱ 400 ብር ጠፋበትና አቦ እዚህ ጋር ሳምሶኔት እንትን ጥዬ ነበር እኔ 400 ብር አልወሰድኩም ማለት ሰውየው ማን ጠየቀው ዘመኑ 400 ብር ጠፍቶ ተላረገና እዚህ ጋር የሆነች ብር ጥዬ እኔ 400 ብር አላየሁም ማለት ማንም ሳይጠይቅ ምን ነው እንደዛው ነሽ ያንተ ማጠራሽ እዛሴ እኔ በስንት ልመና ነው አካውንት ኤርትራውያኖች የተደራጁ ናቸው በስንት ችግር ነው አካውንቷን የመለሰው ታውቃለህ አሁን ልጅ ያለች ነው እና እኔ እቺ ሴት አላምናትም እኔ ግን በጣም እንትን የሚለኝ የእናታችንን ስልክ ቁጥር እነዛ ሰዎች ላይ ባይገባና ቤተሰቦቿን የሚያቅሰው የቲናን ስልክ በክብር ቢያዝ ብዙ ነገሮች ውስጡ ይገኛሉ እኔ ግን ጋይስ አንድ ነገር ልጠይቃችሁ በእናታችሁ እኔ ዲፕ አለመግባት ብዬ ነው እየተጠነቀቅኩ ነው ያለሁት ባይዛው እቺ እህታችን አሁን ያረፈችው ነፍሷን በገነት ያኖራትና ቲና መቼ ነው ያረፈችው አሁን በዚህ ሳምንት ላይ እነ ዴዚና አሞራው ሪሌሽን ከጀመሩ ስንት ጊዜያቸው አመት ሆናቸው አመት ራይት ከአመት በፊት ለተፈጠረ ሪሌሽን ከአመት በኋላ 8 ቀን ሆናት ኦኬ ያ ዘንድሮ ለምን ነው የሚጠይቁት ልጆቹ አመት ሆናቸው 2 አመት እግዚአብሔር 2 አመት ሆናቸው ኦኬ ለ2 አመት እንዴት ነው የሚጠይቁት አይከብዳችሁ 2 አመት ሆነ እንዴ እኔ እንደውም እኮ ዴዚ አሁን 6 ወር ጉዘን አይደለች እንደዛ ብቻ አስቤ ነው እኮ በቃ እንደዚህ እኔ እኮ እንደዚህ ነኝ እኮ ግስ ካልተከታተልኩ እንደዚህ እኮ ምን እያረጋችሁ እንደሆነ እንኳን ነው ሰው ላይ ነው በቃ ካልተከታተልኩ ሰላም ላንተ ሰላም ስመኝ ነው እኔ ማልከታተል ገብቶቻል ከተከታተልኩ ቶፒክ አረጋለሁ ያን ጊዜ ወይ ያስከፋለሁ ወይ እንደዛ ነው ካራኩ እኔ ላንተ ሰላም ተመኝቼ 2 አመት ነው አላችሁ አንዳው ከ2 አመት በኋላ ላረፉ እናት ዘንድሮ ልጆች የሚወቀሱበት ገፍትሯት ነው እንዴ ያኔ እየተጣላች የነበረችበት ሰዓት እንኳን ድንገት ሆና ቢሆን ይሆነ የለም የጀመርነው ቶፒክ ስለሆነ በዛ ትሄድበታል በግፍትራና ራሳቸውን አጥፍተው ነው መሯት ነው እንኳን እንዳትል ተው እንጂ ጋይስ ስንቶቻችሁ ናችሁ ቤተሰቦቻችሁ ሳይ እናንተ በሌላችሁበት የሞቱት መቃብር እንኳን አላችሁ አንዳንዶቹ
የሆነ ቦታ ላይ ተቀበሩ። ቦታ ጠፍቶባችሁ በተሳሳተ የጎረቤት አስክሬን ላይ ሁላ ሄዳችሁ አበባ ላስቀመጣችሁ። ይሄን እኮ የተሳሳተ የጎረቤት ወይም ደግሞ የሩቅ ምናምን እዛው አጠገቡ የተቀበረ እዚህ አካባቢ ይመስለኛል ተብሎ ተነግሮ የሰው መቃብር ላይ ሁላ እንኳ እኔ ሐውልት ተሰርታል እኮ አዳም። ምንድነው ከሀገር ቤት ስትወጡ ከወንድም ጋር ተጣልታችሁ ወይ ምናምን ይሆናሉ ሞቶ እንትን ብላችኋል እና እናንተ ተጠያቂዎች። እኛ ሚዲያ ላይ የምናወራበት አጀንዳ እንዲኖረን ብቻ ሲባል ግዴታ የሆነ ሰው መጠየቅ አለበት ፎር ዋት? እንደውም ያንን ሰው ያዘንክለት እንኳን መሆን እያልክ እንኳን እያስጠላ ነው የሚመጣ፣ እንደው እየደበረ ነው የሚመጣው። ያ እየደበረ አሁን አታይ ምን ታመጣለህ ብለዋል እኮ ምን ታመጣለህ? ከወሬ በስተቀር ምን ታመጣለህ? ሰው ልጅ የሚያወራው አጥቶ አያውቅም የሚበላው እንጂ። እዚህ ሚዲያ ላይ ያላችሁት እርግጠኛ ነኝ 3 ጊዜ ምግብ አትበሉ። ፉድ ስታምፕ እየተቀበላችሁ የምትኖሩ ሰዎች ናቸው። ወሬ ግን ከማንም ተቀብለህ ታወራለህ። አንተም አይምሮ ይፈጥራል። ስራ መፍጠር ባይችል ጭንቅላት ወሬ ይፈጥራል። ያንን የምታወሩት ለመብላት እስቲ ሞክሩ። አሁን እኛ ቲክቶክ ላይ የምንቀመጥ ሰዎች እንደዚህ ካሜራ ከፍተው እሺ፣ አንዳንድ ሰው ብር ለመስራት ነው የፈለገ ወሬ ቢዘባርቅ ኮሜንት እዚህ እየገባችሁ ገስት እየገባችሁ የምታወሩ ሰዎች ብር ላትሰሩ ለምን ህሊናችሁን ትሸጣላችሁ? እኔ ባወራ ሊያ ብታወራ ይሁን ቢያወራ ቢያንስ የሆነ ነገር ለቃቅመን ልንወጣ ነው እንበል፣ ችግር የለውም። እሱ ነው ልባችንንና እንትናችን እንዲህ ልበቢስ የሚያደርገን እንበል። እናንተ ምን ለማግኘት ነው ግን እንደዚህ የምትሆኑት? ምን ለማግኘት ነው? እኔ ጥያቄ በጣም የሚገርመኝ እኔ እንትን ነው እንጂ እኔ አነሰም በዛም $10 እንኳን ይዤ እወጣለሁ እኮ ነው። ከኔ ጋር 24 ሰዓት ቁጭ ብለን የሚያስጨንቀን ስትጨነቅ የምትውለው እርግጠኛ ባልሆንከው ወሬ ላይ አይምሮ የምታቆሽሸው ፎር ዋት? አንተ ቁጭ ብለህ ስለኔ አንበሳ ስታወራ ዋልክ በነፃ። እኔ ግን አንበሳ ወስጄ ነው የወጣሁት። አንተ አንድ አይምሮን አቆሽሸን ፎር ናቲንግ ጊዜ ሉዝ አድርገን ልጆቻችሁን ሴትን ከሆናችሁ ዘግታችሁ እያጫዋችሁ አንድ ቆይ እስቲ ልጄ ጠራችኝ ነው የምትሉት። እንሰማችሁ የለን? ቆይ ለልጄ አንድ ጊዜ ልጄ እያናገረችኝ ነው እሺ ይቅርታ ትላላችሁ። ለወሬ ለደረቅ ወሬ ፎር ናቲንግ። እኛ ብር ለማግኘት እንኳን ልጄ ምናምን እኔ እዚህ ጋር ትቻችሁ እኮ 8 ሰዓት ስራ ሰርቼ ስመጣ ካሜራው እንዲክፍቶ ነው። ቀይ መስመሩን የሚያውቅ ልጅ ነው ያለኝ እኔ። እንደዚህ ቀይ መስመሩ ተቆጥቼዋለሁ ያውቃል። ይሄ የኔ ኤሪያ እንደሆነ ያውቃል። ከሱ ጋር ምንም አያገናኘው ምንም ጉዳይ ስለሌለው እሱ ፎከስ የሚያደርገው የራሱ ጉዳይ ላይ ብቻ እዛ ሴት። እናንተ ግን ምንም ጉዳይ ለሌላችሁ ነገር እስቲ ዝም በል አንዴ። አሞራው እንደሚለው ባለፈው ትዝ ካለሽ እንደውም ሪከርዱ አለ እኔ ጋር ልላክልሽ እንዴ ወሰርና ብላ ይላሉ። እንደዚህ ነው የሚባሉት ሲክበር ይላሉ። በፊታችሁ ካሜራ ቢከፈት እኮ እንደዚህ ነው የሚያወሩት። አዳም እና ይሉልሃል። እንደገና ተመልሰው ባላየው አልሰማኩ አላየንም አልሰማኩ። ጸበል ያስፈልግሻል? አብረን እንረጭ። ያ የኔን ጥብጣቢ ሊደርሳችሁ ይችላል። ኮተታም ንፍጣ እና ለኮስኮስ ነበር። ፖለቲካ እንኳን ብዙ አላውቅም፣ ይቅርታ አድርግልኝና ስለ ፖለቲካ ምናምን እንኳን አላውቅም። እሷ ይዋት ጋይስ ፖለቲካን እንኳን ፖለቲካ ብላ የምትጠራ ሴትዮ ናት እኮ። ይዋት እኔ ስለ ፖለቲካ እንኳን ብዙ አላውቅም፣ ግን ቢሆንም እሷ እንደዚህ ናት። ፖለቲካ የሆንሽ ትንቧለ የሆንሽ ሴትዮ ንፍጣ
ቦግ ብልጭ እያልሽ ዘንድሮም ስለ ኤሌክትሪክ የምታወሪ ቡራ ቡሬ ቡጉንጃ በበሚጨምር ስድብ ፈልጉ። አዋጡ ጋይስ። ማናት የታባቱ አውቃታል። እኔ ፖለቲካ አላውቅም፣ ቢሆንም ያቺ ሴትዮ ግን ትላለች። አንበሳ ነው ያነቁበት ሰዓት ማለት ነው። ይሄ ነገር ከባዱ ይሄ እዚህ ጋር ግን ጥያቄ ያስነሳልና ምናልባት እዚህ ጉዳይ ላይ ህወሓቶች ይኖራሉ ብለሽ ታስቢያለሽ? እናደረች ሲሆን እዚህ ጉዳይ ላይ ግን ህወሓቶች እንደ ደብረጽዮን ይኖሩበታል። ልጁ ያስቃል። እስቲ ሰው ዝም ብሎ እድል ቢሰጠው እስከምን ድረስ ማውራት ይወዳል የሚለውን ነገር የሚያሳያቸው ባይዘው እንደዚህ አይነት ባህሪ እንዳለ ተረድቻለሁ። ህወሓቶች እዚህ ጉዳይ ላይ አይኖሩም። አንበሳው ማለት እነንትና አሞራው ለአንድ አንበሳ አንሶ ደብረጽዮኑ ላይ ይመጣል እዚህ ላይ። ከዛ እስኪ ለዚህ ጥያቄ ምንድን ብትመልስ እንደሱ እኔ ፖለቲካ እንኳን ብዙ አላውቅም፣ ይቅርታ። ፖለቲካውን እንኳን እሷ ትንቧለን ለምታውቀው የእውነት እንቧ በላሚት ኋላሚት እንደዚህ አይነት ነገር ነው የምታውቀው። ፖለቲካውን እንኳን ብዙ እቺ የእንትና እናት ናት፣ የዛ የሻርክ ጥርስ እናት። ሻርክ ጥርሶ የለችም የእሷን ፖለቲካ በደበዴ ምትላለች። ሻርክ ጥርስ የፍየሌ እናት ናት መሰለኝ። የፍየሌ እናት ፍየሌ እናት ተገኝ አንተ ባለ 6 ጣት በነገራችን ላይ ሙኒት ባለፈው ተሳፍሮ ሄዶ ነበር ያልሽበትን ቦታ የት እንደሄደ ነው ያውቃል። እሺ ያ ኡማንና የየመንና የሳውዲና የዱባይ ድንበር አለች አልቃይዳ የምትባል እዛ ነው ያለው። እዛ ነው የሚመላለሰው። ምን አሁንማ እጄ እየገባ ነው ያለው። ቆይ ያመጣላል። ቆይ ችግር የለውም ግልኝና ስለ ፖለቲካ ምናምን እንኳን አላውቅም። እሷ ልጆቿ ሊኖሩበትም ይችላሉ። አንደኛ ነገር እቺ ልጅ ስትመጥ አቡፋኖን ደግሞ የዱባይ መንግስት ውጣልኝ እንዳላለው ብዙ ነገር ነግራቸዋለሁ። መንግስት በጣም ብዙ ምነግርህ ነገሮች አለ። በጣም የምነግርህ ነገር አለ። በጣም ቤቢስ ላይ ቀርባ ቴቢሲ ነው ማነው ቀርባ አገሯን እንደምትረዳ አሜሪካን እና ኢትዮጵያ የተመላለሱ ኢትዮጵያኖቹን መርዳት ህፃኖቹን እጅ ላይ ገብቶ ኤምባሲ ላይ ምናምን ሆኖም ሊሞት ይችላል። እሱ በፈጣሪ እጅ ነበር። ግን ሴትዮዋ ከምትናገረው ንግግር ጀርባ የሆኑ ነገሮች አሉ ብለን ከሚል ነው። ሁለተኛ ነገር ልጅቷ ከሴትዮዋ ከሞተች በኋላ የሚስቱ እናት ነች አይደል የሞተችው። የሚስቱ እናት ከሆነች የሞተችው ገና 7ኛው ቀን ሳያልቅ ወይ ደግሞ ገና 40 እንትን ሳይል ወጥቶ ቤቱን እንኳን ከፍቶ ሰዎች ሀዘን እንዲቀመጡ እሱ ጋር ቤቱን አላመቻቸው። ይልቁንስ ምንድን ነው ያደረገው? እሱ ሌላ ሙድ ውስጥ ነው ያለው። ማነው ስለኔ መጥፎ የሚያወራው፣ ማነው ስለኔ ጥሩ የሚያወራው እያለ ለሱ ጥሩ መጀመሪያ እናቱ ጋር እኔ ጋር ነው የሚመጣው። የሚዲያ እናቱ ጋር እናቱ ጋር መክፈት አልፈለግም። መጫወት ግን ይፈልጋል። ጀስት አይ ቲንክ ያለታ ሲያየኝ አሳዘንኩት። ጠጥቼ ምናምን እንደዛ አይቶኝ ስለማያውቅ አሳዘንኩት። ዛሴት ሰው እሱ ሀዘን ላይ በሆነ ሰዓት ለሰው አያዝንም ማለት ነው። እናንተ የሆነ ደስታ ላይ ካላችሁ ሌላ ነገር አያስደስታችሁ? የሌላ ሰው መደሰት እዛ ውስጥ በእናንተ ደስታ ውስጥ አያስደስታችሁ? አንተ እያለቀስክ ከሆነ የሌላ ሰው አለቃቀስ የበለጠ አያስለቅስ? አሞራው እርግጠኛ ነኝ እኔን እንደዛ አይቶኝ ምናምን አያውቅ። የራሱ ሀዘን ውስጥ ሆኖ የበለጠ ልብ እንዳለው ነው እንደው የሚያሳይ። በፍጹም አልገመትኩም። ለዛም ነው አሞራው ውጣ ውጣ ያልኩት። በፍጹም አልገመትኩም። እንጂ እንደዚህ ስላረገች ነው ስለደገፈ ለመደገፍና ላለመደገፍ እኔ ሲጀምር አስተያየት ሰጥቼበታለሁ።
ሰተንበታል። ዝም አይደል? ስንት ሰው አለ እንዴ ስናስቆም የነበረው? ጃፒ ጋር እንዳይነሳ አደረግን። እነ ቡላ እናነሳው ማልን ጅቡ አያነሳውም። የተወሰኑ ልጆች የኛ ልጆች ራሱ የኔ ቤታቸውን የሚከፍቱት በእኔ የተነሳ አያነሱት። ያ ለምን ነው የማያዝንልኝ? አላሳዝንም? ስታይ ምንድን ነው የምመስላችሁን? እኔ ምናልባት ለራሴ እንጆ እያረኩ ይሆናል። ዘሴት በሀዘን ውስጥ ሀዘኔታ የላችሁ። ዩ ኬር ጀስት ለራሳችሁ ብቻ ነው ኬር የምታደርጉት። የሆነ ሰው መጥቶ ለእኔ አበባ ከሰጠ ይሄን ያህል ከሆነ ነገር ጋር የምታያይዙት ከሆነ እኔ ምን ያህል ለእናንተ አይምሯችሁ ጋንጊስተራችሁ ነኝ ጌስ? ምን ያህል በጣም ኢምፖርታንት ሳጥናችሁ በሆን ነው እንደዚህ ብቻ የምታስቡ? አይ ምን ያህል በጣም በሚዲያ ላይ የምትፈሯት ሴት በሆን ነው የሆነ ነገር አላት የምትሉት? ስንት ነገር አሳይቻችሁ ነው። እኔ እኮ ብዙ ነገር አላወራውም፣ ገና አላወራውም። ያላወራሁት እኮ ነገር አለ። ያላወራሁት ፈርቻ አይደለም። እኔ እዛ ሙድ ውስጥ ልግባ፣ ማን እንደሚከለክለኝ ያሳያችሁ። እኔ ልግባ፣ እንዲህ ምርቅን ብዬ ማውራት እንትኔ ይምጣ። የእውነት ያዘጋጃችሁት ገዳይ መቶ ውስጥ የሚገለኝ ደስ ነው ያወራል። አታውቁኝ። አሁን እዚህ ጋር ነገር የተሰማኝን ነግሬያችሁ እዚህ ጋር ደግሞ ነገር እኔ ልቀየር ይችላል። እንዳታምኑኝ። እኔ በየትኛውም ሁኔታ ባናግራችሁ እኔን እንዳታምኑ። እዚህም ሳወራ እዛም ሳወራ ሁሉ ቦታ እኔ ልክ ነኝ። የእውነቴን ነው የማወራው። እሺ ሰምታችሁ ስፈልግ ዛሬ ነገ ቀሰቅሷለሁ። የዱባይንም ጉዳይ ከፈለጋችሁ ሌላም አጀንዳ ስንት ማሰማችኋለሁ። ስንት ነገር አለ ጋይስ። ለምሳ ያሰቡንን ለቁርስ አደረግናቸው። ማን ነበር ያለው? መንጌ ይደግፉኛል ወይ ደግሞ ሚስጥሬን ይጠብቃሉ ብሎ ላሰባቸው ሰዎች መጥቶ አንበሳ ነው ያወረደው። እሱ ጋር ምናምን ግን ችግር ካለባችሁ ነው ያላቀ እናንተ ነው የምታውቁት። ግን እኔ በቁም ነገር ልጁ የሚያራምደው ነገር ትክክል መስሎ ስላልተሰማኝ ነው። ትክክል አይደለም ብዬ ስላሰብኩበት ነው እንጂ በግል ችግር የለብኝም ምናምን ነገር። ስለዚህ ሴትዮዋ ላይ በደል ተሰርቷል ብዬ አምናለሁ። እንትን የሆነው በደል ተሰርቷል ምናምን ነገር በእነሱ ምክንያት የሆነ ሰው ያልናገር። ለማንኛውም ያለውንም እግዚአብሔር እድሜ ያስረዝምልን፣ የሞተውንም ከገነት ያኑርልን። we love this young generation, we like it, we love it. That's it.